ሰላም ሰላም ውድ ፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ ግን ለየት የሚያደርገው በድንገተኛ ቪዲዮ ነው የመጣሁት። ቲክቶከር ሀና እናቷ በድንገት አርፈዋል። እናትሽ ጉድጓድ ስንጥቅ ትበል እናትሽ። እኔ አማሌ ስንጥቅ አድርገኝ። እኔ በስመ አብ እናትሽ ትሰንጠቅ። እሺ ስንጥቅ አድርገኝ። እናትሽ ስንጥቅ ትበል። እሷን ትተሽ እኔ ጋር ትመጣለሽ? እሷን ሳትስሚያት እማ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ ወይ ጉዴ ወይ ጉዴ አትንኪ አትተኛ ኮንፈረኛ ተፈራሸግላው ባጭር ልቅር እናትሽ ሰንጥቃት። እሺ እኔ በስመ አብ ወልድ ወይ እናትሽ ሰንጥቅ ትበል። እመቤቴ ምስጋና ይድረስሽ ድንግል ማርያም። ከምስጋና ሌላ ምን እሰጥሽ ሆን መብርሃን? ምን ይደረጋል? ቅዱስ አማኑኤል አባቴ። ያ እና የቲክቶከር ሀና እናት በድንገተኛ አርፈዋል። እግዚአብሔር ነፍሳቸውን ይማር፣ ነፍሳቸውን በአጸደ ገነት ያኑርልን። ለመላው ቤተሰቦቻቸው በሙሉ መጽናናትን እመኛለሁ። ግን ከዛ ጉዳይ ጋር ተያይዞ በጣም ብዙ የሚነሱ ጉዳዮች አሉና ሙሉ ቲክቶክ ማለት ይቻላል በመላው ሚዲያ ስሟ ዞሮ ነበር፣ እየተሽከረከረ ሁሉም ሰው እየተናገረ ነበርና በዛ ጉዳይም እናትየው ትንሽ ቅር ብሏቸዋል። የሰጡት አስተያየትም አለ። ልጄን ተዋት፣ በቃ ይቅርታ አድርጉላት፣ የዚህን ያህል ለምንድን ነው የምትናገሯት? እንደዚህ ይሄን ስራዋ ለምን ይሄን ሁሉ ያናግራል እንዴ ብለው ነበር። እና ከዛ እኔ እንደውም ብሆን አሉ እሷም ብሆን ራሴን አጠፋ ነበረ፣ ይሄንን ሁሉ ቆሜ ማየት አልችልም ይላሉ አንዳንድ ቪዲዮዎች ላይ። እና በጣም ከባድ ነው ይመስለኛል። ሙሉ ቤተሰብ ስትረስ ውስጥ ገብቷል፣ ጭንቀት ውስጥ ገብቷል። ሙሉ ቤተሰቡ ታምሶ ነበር። ለምን እኛ ከላይ የሚሰሩትን ቪዲዮዎች ይሆናል የምናየውና ውስጥ የሚጻፉት ሜሴጆች፣ ውስጥ የሚጻፉት ኮሜንቶች ሙሉ ቤተሰቡን በጥብጧል። ሙሉ ቤተሰቡን ማለት ነውና እቺ ልጅ ደግሞ ገና አራስ ናት። በዛ ላይ በኦፕራሲዮን ነው የወለደችው። በምን አንጀቷ ትቻለው? ያንን አልጨረሰችም። አሁን በቅርብ 2-3 ቀን ነው በሰይፉ ሾው ራሱ ቀርባ በስልክ ማለት ነው ያወራችው አንዳንድ ነገርና በጣም ብዙ ሀዘን አለባት። በጣም ብዙ ጠባሳ አለባት። ከዛ ደግሞ የእናትየው ተጨመረ ማለት ነው። የእናት ደግሞ ይከብዳል። መቼም ነው ከውስጥ የማይወጣው። እንዴትስ ታለቅሳለች? አልቅሳ ይወጣላትም፣ ግን እንዴትስ ታለቅሳለች? በጣም ከባድ ነው። በዛ ላይ ደግሞ በስደት ስትሆን ደግሞ በጣም ደስ የሚሉ ቤተሰብ ናቸው። በጣም በቃ የእናትና ልጅ ፍቅር፣ የእናትና ልጅ ሰላማዊ ፍቅር በጣም ነው የሚያስቀናው። ያ ፍቅር ደግሞ የሚረብሻቸው በጣም ብዙ ሰዎች አሉ፣ ሚዲያ ላይ ማለት ነው። በጣም ብዙ ሰዎች አሉ ያ ፍቅር የሚረብሻቸው። ሁሉም ምን እያሉ ነበረ? እናቷን አምጥታ የቤት ሰራተኛ አረገቻት የሚሉ ቪዲዮዎችም አሉ። እናቷን አምጥታ የቤት ሰራተኛ እንደዚህ ቤት ውስጥ ምግብ ስለሚሰሩ እንደዚህ ቅቤ። እናትየው የቢዝነስ ሰዎች ናቸው። በቃ እናትና ልጅ አብረው ተስማምተው ቢዝነስ እየሰሩ ነው። የቱ ላይ ነው ክፋቱ? ስራ ነው የሚሰሩት። ምኑ ላይ ነው ክፋቱ? ነው ወይስ ተቀጥረው የሰው ቤት አላጸዱ ነው? ወይስ የሆነ ሱቅ ወይ የሆነ ሬስቶራንት አስቀጥራቸው ሌላ ቦታ ሰርተው ገንዘብ እንዲያመጡ ብቻ ነው? አይደለም። እኔ እናቴን እኔ ጋር ሳመጣት እናቴ ስራ የምትሰራ ከሆነ ስራ ሰርታ የለመደች ከሆነ ቤት ውስጥ የተቀመጠች ከሆነ ምንም ችግር የለም ቤት ውስጥ ለመቀመጥ። ግን የስራ ሰው ከሆነች ቤት ውስጥ መቀመጥ አትችልም። እኔ እንድሰራ ትፈቅድልኛለች፣ ልጄን ቴኬር ታደርግልኛለች። ምን ችግር አለ? ቤት ውስጥ አይደል እንዲህ የምትውለው? እና ሰራተኛ አረኳት ማለት ነው። እኔን እኮ ያሳደገችኝ እሷ ናት። የኔ ልጅ ብታሳድግ ምን ችግር አለ?
ችግር የለውም። እና እናንተ በተለይ አገር ውስጥ ያላችሁ ሰዎች ሰራተኛ በቶሎ ማግኘት ትችላላችሁ፣ ሰራተኛ መቅጠር ትችላላችሁ። እኛ ግን መቅጠር አንችልም። እኛም ሰራተኛ ነን። ስለዚህ ቤተሰቦቻችን እኛ ጋር ሲመጡ አንድም ሊያርፉ ሁለትም እኛንም ሊያሳርፉን ነው። እነሱ በጣም ተስማምተው ደስተኛ ሆነው እየኖሩ ሌላው የሚንጫጫበት ምክንያት ምንድነው? ለምን አብረው ተስማምተው ገንዘብ ሰሩ? ለምን ተዋደዱ? ለምን የእናትና ልጅ ፍቅር አሳዩን? እኔ ይሄን የተሰማኝ ፍቅራቸው። ከዛ ደግሞ ልጆቹ ደግሞ በጣም ነው የሚያሳዝኑት። በጣም እኔ እንጃ። ይሄ በለም ደግሞ ሚዲያ ላይ የሚመላለስ አንዴ ስማችሁ ሚዲያ ላይ ከወጣ ወደ ላይ ወርታች ካለ መቆሚያ የለውም። ሀዘን ደግሞ መጥፎ ነው። በአንድ ስታማረር ሁለተኛ፣ ሶስተኛ፣ አራተኛ እያለ ነው የሚሄደው። እንደዚህ አይነት ሀዘንን ያጥፋልን እግዚአብሔር። እውነት እንደዚህ አይነት ሰዎችን ደግሞ በተለይ እናቶቻችሁን አሜሪካ እየወሰዳችሁ የቤት ሰራተኛ የምትሉ ሰዎች ተቆጠቡ፣ በጣም ተቆጠቡ። የእውነት ነገ እናንተ ጋር የሚደርሰውን አታቆሙ። ነገ እናንተም ወጣችሁ ይሄንን ህይወት ልትቀምሱት ትችላላችሁ። ሀዘን ደግሞ ሁሉም ቤት ይገባል። ማንም ቤት አይቀርም። ሁሉም ቤት ያንኳኳል። ማንም ዘላለማዊ የለም። ሰው ሆኖ ዘላለማዊ የለም። ትወለዳለህ፣ ትሞታለህ፣ ሁሉም ሰው። ስለዚህ ሀዘን የቀመሰ በሀዘን አይቀልድም። ስደት ላይ ደግሞ በጣም ከባድ ነው። ለየት የሚያደርገው ደግሞ ሀዘንን በስደት ያው ነው። አሜሪካም አውሮፓም የትም ተኖረ ስደት ነው። ያ ደግሞ በጣም ከባድ ነው እና እኔ እንጃ። እኔ እቺ ልጅ ካንዱ ሳትነቃ ወደ አንዱ ካንዱ ሳትነቃ ወደ አንዱ እኔ የእውነት በጣም ያሳሰበኝ። በጣም አሁን መጨረሻዋስ ምን ይሆን? ሽነትየው በድንገተኛ ነው የሞቱት ነው የተባለው። ጉዳዩ ገና አልተናገረችም። እንግዲህ አሁን ከሞቱ ገና ጉዳዩ በምን ሞቱ? አሁን ሰው ደግሞ ተነስቷል። በምን ሞቱ? በጋዝ ታፍነው ነው ጋዝ ተከፍቶ የሚሉም አሉ። ቅቤ ሲያነጥሩ ነው የሚሉም አሉ። በጣም ብዙ አሉባልታ እየተወራ ነው። እስኪ ሴትዮዋ ይረፉበት። እቺ ልጅም ሀዘኗን በትክክል ትዘንበት። ጊዜ ያስፈልጋታል። አሁን እኮ ገና አራስ ናት። በምንስ አንጀቷ ነው የምታለቅሰው? ማልቀስ ራሱ በማትችልበት ሁኔታ አንደኛ ጭንቅላቷ ተበጥብጧል፣ ሁለተኛ አራስ ናት፣ ሶስተኛ ልጆች አሉ። ከእናቷ ጋር አብራ መኖርን ደግሞ ለምዳለች። ግራ ነው የሚገባት። ማሰብ ከሚያቅታችሁ በላይ ማለት ነው። እንዲህ ነው ብላችሁ ማሰብ አትችሉ። ይሄን የመሰለ ፍቅር፣ ይሄን የመሰለ መዋደድ፣ ይሄን የመሰለ ቤተሰብነት እያሳለፉ ልጃቸው ብቻ አይደለችም ባይዘው ሙሉ የሰፈሩ ሰው፣ ጓደኞቿ፣ ጎረቤቶቿ። ሴትዮዋ በጣም የሰው ፍቅር ያላቸው፣ በጣም ሰው የሚወዱ፣ እጃቸው የተባረከ ነው እየተባለ ያለው እዛው ከአካባቢያቸው ካሉ ሰዎች ማለት ነው። እና እንደው በቃ ተዋት ነው እያሉ ያሉት። ተዋት ቢያንስ እንኳን አሁን በትንሹ ሀዘኗን ትዘንበት፣ ከልቧ አልቅሳ ይውጣላት። በእርግጥ እናት ሞት አይወጣም። ስለዚህ እኔ እንጃ በእውነት እኔ የምለምናችሁ በእናቷ ተዋት። በቃ ልጅ ኮሜንት አትጻፉ። ብዙ ሰው ህይወቱን እያጠፋ ነው በኮሜንት አትጻፉ። በቃ ምን ችግር አለ? አለመጻፍ፣ መቆጠብ። ቤተሰብ አላችሁ አይደለ? በቃ የራሳችሁን ቤተሰብ አስቡ። ተው፣ አትጻፉ ኮሜንት። በቃ እግዚአብሔር ያጽናሽ ብቻ በሏት። መጻፍም እንደው የመጻፍ ልምድ የመጻፍ ሱስ ካለባችሁ በሀዘን አይቀለድም። አሁን ራሱ በየላይቭ በየሚዲያው ብትሄዱ ይሄን የሚወራው ተው፣ በቃ ውጡ። በምን ሞቱ የሚለውን ገና ልጅቷ አላለቀሰችም። እንዴት ሞቱ አይባልም። ውስጥ አልነበራችሁ መቼም አንቃገላቸው። እና እኔ ለእናንተም በጣም መጥፎ ኮሜንት የመጻፍ ሱስ ላለባችሁ እግዚአብሔር ልቦና ይስጣችሁ።
መቼም ያሳያችሁ አይባልም። እግዚአብሔር ቤተሰቦቻችሁን ይጠብቅላችሁ የሁላችሁ ነው። ይሄንን ነው ልል የምችለው። ከዛ በተጨማሪ የእርጉዞና ከመውለዷ በፊት የቤቢ ሻወር 9 ወር ከሞላ በኋላ ጾታ የሚታወቅበት ፕሮግራም ሲያዘጋጁ የነበረውን ቪዲዮ ላሳያችሁ። እማዬ ምን ተሰማሽ? ደስታ። ኧረ በቃ ስንተኛ 12ኛ ሀያት ልትሆኚ ነው ማለት ነው? ያለው እግዚአብሔር ይመስገን 12ኛ በሰላም በደስታ አሜን። በደስታ ስማውጪ የጉራጌኛ ስማውጪ ኬሬጂ ማርያምን ወደድኩት። ኬሬጂ ከእናቷ ጋር የነበራት ቆይታ ይህንን ይመስል ነበረ። ከመውለዷ በፊት የ9ኛ ወሯ ላይ የነበረው ቪዲዮ ነው አሁን ያየነው እና እናቷ ለ12ኛ ጊዜ ነው የልጅ የሚያዩት ማለት ነው። ያዩትም እግዚአብሔር ይመስገን። ይህንንም ማየት በጣም መታደል ነው። 12 ማለት በጣም ብዙ ነው፣ ግን ቢሆንም ያብዛቸው፣ ዘራቸውን ያብዛው። በጣም ነው ደስ የሚለው። በዚህ አጋጣሚ ግን እኔ ለሀንዬ ያዘንኩላት እውነት። እኔ እቺ ልጅ ሰው ትሆናለች ብዬ አላስብም፣ በፍጹም አላስብም። እና አሁን ያለችበትን ሁኔታ ማሰብ በጣም ከባድ ነው፣ በጣም እና አባካችሁ አጠገቧ ያላችሁ ሰዎች ከጎኗ ሆኑ፣ በፍጹም ከጎኗ እንዳትለዩ። በጣም ትልቅ ጫና ነው የያዘችው። በጣም በቃ ከባድ ሁኔታ ላይ ነው ያለችው። እንደዚህ ነው ተብሎ አይነገርም። በዛ ላይ የእናት ሞት ነው፣ ማንም ሊያጽናናው የማይችለው ነው እና ያ በጣም ከባድ ነው። አጠገቧ ያላችሁ ሰዎች እውነት አደራ። እንግዲህ ሀኒም ደግሞ ጠንከር በይ፣ እናትሽን አትመልሻቸውም። ለምን ሞቱ አይባልም፣ ለምን ታመምን አይባልም። እግዚአብሔር ማረን ነው የሚባለው አይደለ? እንደዛ። ስለዚህ እግዚአብሔር አምላክ ነፍሳቸውን አሁንም በአጸደ ገነት ያኑርልን። አንቺንም እግዚአብሔር መጽናናቱን ጭምር አድርጎ ይስጥሽ። ጠንከር በይ። ለልጆችሽ ደግሞ አንቺም የእናትሽን ምትክ መሆን አለብሽ። በቃ ስለዚህ ጠንካራ መሆን አለብሽ ብዬ ነው ምለው። እናንተም ይህን ቪዲዮ ካያችሁት ላይክ እያደረጋችሁ ለብዙ ሰው አድርሱ ማለት ነው። ከሀሳባቸውን ምናልባት ሀሳባቸውን ከቀየረ ይሄ የሚጽፉትን ኮሜንት የሚያስቡትን አስተሳሰብ በአሁን ሰዓት እቺ ልጅ ሀዘኗ ላይ ብቻ እንድታተኩር ሌላ ነገር ባይሰራ ንጹህ የመጽናናት ብቻ ቢሰራ ብታጽናኗት እላለው። ለዛሬ ነበረን ይሄ ነው። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ